ኤርትራን አገለሏት ወይንስ? ከፍ ያለ የጦርነት ድግስ ተደግሷል። ይሄ እጅግ አደገኛ ቀውስን ሊያስከትል ይችላል የተባለው የጦርነት ቀጠሮ ራስንና የራስ ጥቅምን መከላከል የሚል ስያሜ የተሰጠው ነው። በኤርትራ መውጫ በር ላይ የታሰበ የበርካታ ሀገራትን ጦርና የጦር መሳሪያን ያካተተ መሆኑ ከሰዓታት በፊት ይፋ ሆኗል። ሳውዲ አረቢያ ከሪያድ ሆና ትመራዋለች መባሉን የሪዮተርስ የዜና ወኪል አሳውቋል። አሰብና ጅቡቲ መሃል ባብ ኤል መንዴብ በተባለው በጠባቡ የቀይ ባህር ክፍል የሚደረግ ከፍተኛ የጦር ክምችትና ለፍልሚያ የሚደረግ የጦር ማሰባሰብ ሂደት ነው። ጭንቅ ውስጥ የገባችው ሳውዲ የሰራችው የጦርነት ቀመር ነው እየተባለ ነው። ሪዮተርስ በዘገባው በዚሁ ሳውዲ እመራዋለሁ ካለችው መጠነ ሰፊም የጦር ማሰባሰብ ሂደት ጋር በተያያዘ ሪያድ ለበርካታ ሀገራት የተቀላቀሉን የግብዣ ደብዳቤ ልካለች። እስካሁን ባለው ሁኔታ በአንድም ይሁን በሌላ መልኩ በዚህ የጦርነት ሂደት ውስጥ ተሳታፊ ለመሆን ከ13 ያላነሱ ሀገራት አለን በማለት የተሳትፎ ማረጋገጫቸውን እንደሰጡ የአልጀዚራ ዘገባ አመላክቷል። ከነዚህ ማረጋገጫ ሰጥተዋል ከተባሉት ሀገራት መካከልም ግብጽ፣ ቱርክ፣ ባህሬን፣ ኳታር፣ ፓኪስታን፣ ጅቡቲ፣ ባንግላዴሽ፣ ሱዳንና ኮሞሮስ ስማቸው ተጠቅሷል። እስካሁን ባለው ሁኔታ ኤርትራ በዚህ ዝርዝር ውስጥ አልታየችም። ቀይ ባህርን ከሚያዋስኑት ሀገራት መካከል ከሳውዲ እስከ ሱዳን፣ ከጅቡቲ እስከ ሳውዲ አረቢያም ለቀይ ባህሩ ፍልሚያ ዝግጁ ነን ሲሉ፣ ቀይ ባህርን በረዥሙ የምታዋስነው ኤርትራ ግን በዚህ ዝርዝር ውስጥ ስሟ ሊካተት አልቻለም። ኤርትራ በቀይ ባህር ከ1000 ኪሎ ሜትር በላይ በምታዋስንበት ሁኔታም እንዴት በዚህ ስብስብ ውስጥ ስሟ አልታየም የሚለው ጥያቄ ሆኖ እያነጋገረም ይገኛል። ኤርትራ ራሷን አግልላ ነው ወይንስ እንድትገለል ተደርጎ የሚለውም በተመሳሳይ መልኩ በራሱ ጥያቄ ሆኖ እያነጋገረ ይገኛል። ይህ ብቻ ሳይሆን አሁን የዚህ ሁሉ ሀገር ድምር የሆነው የጦር ስብስብ አሰብ ጫፍ ላይ መሆኑ እየታወቀ ኤርትራ ስሟ በግንባር ቀደምትነት መነሳት ሲገባው አለመኖሩም ሌላኛው አነጋጋሪ ነጥብ ነው። ባብ ኤል መንዴብ በቀይ ባህር ጠባቡ የባህር ክፍል ነው። የኢራን አጋር የሆኑት የየመን ሁቲ ታጣቂዎች ቀይ ባህርን እንዘጋለን ሲሉ እዚሁ ጠባብ የባህሩ ክፍል ላይ ነው። ባብ ኤል መንዴብ ላይ በማዶ የመን፣ ወዲህ ማዶ ደግሞ ጅቡቲና ኤርትራ ይገኛሉ። የጅቡቲ ወደቦችና አሰብ የሚገኙት በባብ ኤል መንዴብ የቀይ ባህር ጠባቡ ክፍል ላይ ነው። ባብ ኤል መንዴብ ተዘጋ ማለት የቀይ ባህር ማንቆርት ታነቀ ማለት ነው። ባብ ኤል መንዴብ የቀይ ባህር ሆርሙዝ እንደማለት ነው። ኢራን ሆርሙዝን በመዝጋቷ በአካባቢው ያሉት ነዳጅ ላኪ ሀገራት ጭንቅ ውስጥ ወድቋል። ቀይ ባህር በስፋቱ ሲታይ በአንዳንድ ቦታዎች ይጠባል፣ በሌሎች አቅጣጫዎች ደግሞ የሚሰፋበት ሁኔታ አለ። ቀይ ባህር ሰፊ ነው የሚባለው በሳውዲና ኤርትራ መካከል የማዶ ለማዶ ርቀት ነው። በዚሁ ሰፊ ርቀት ነጥብ ላይ 355 ኪሎ ሜትር ስፋት አለው። በአሁኑ ሰዓት ኢራን የዓለምን ጉሮሮ የዘጋችበት ጠባቡ የባህር መተላለፊያ ክፍል የሆርሙዝ ወሽመጥ ይባላል። ያው ተመሳሳይ አይነት ወሽመጥም በቀይ ባህር ላይ ይገኛል። አሁን ኤርትራን፣ ጅቡቲንና ሶማሌላንድን በአዲስ መልኩ ተፈላጊ ያደረገችውም ይህ ጠባብ ሰርጥ በእነሱ የባህር ዳርቻ ክፍል መገኘቱ ነው። የቀይ ባህር የማዶና የማዶ ርቀቱ ሲለካ እጅግ በጣም ጠባቡ የሚባለው ርቀት የሚገኘው ጅቡቲ ላይ ነው። የኤርትራውን አሰብንም ያካትታል። ይህ ስፍራ ባብ ኤል መንዴብ በመባል ይታወቃል። ከማዶ ሌላኛው አቅጣጫ ያለችው የመን በቀይ ባህር አቅጣጫ ከጅቡቲ ያላት ርቀት ሲለካ 32 ኪሎ ሜትር ብቻ ነው። ሆርሙዝ በተዘጋበት ሁኔታ በባብ ኤል መንዴብ ከተዘጋም ለዓለም ኢኮኖሚ በተለይም ለአውሮፓና ኤዥያ ከባድ የኢኮኖሚ ቀውስ ነው። እናም ይህንን አካባቢ እንደ አይናችን ብለን እንጠብቀዋለን እየተባለ ነው። ኤርትራ በአሰብ አቅጣጫ፣ ሶማሌላንድ ደግሞ በገልፍ ኦፍ ኤደን አቅጣጫ ይህንኑ ጠባቡን ባብ ኤል መንዴብ ወሽመጥ ከጅቡቲ ጋር ይጋራሉ። ይሁንና ኢሳያስ ለውጭ ኃይሎች ወታደራዊ ቤዝን አልሰጥም የሚል አቋም ስለነበራቸው የአሰብ ወደብ ዙሪያም ከጅቡቲ ባብ ኤል መንዴብ ወሽመጥ ጋር ተመሳሳይ ስትራቴጂካዊ ጠቀሜታ ቢኖረውም ለውጭ ኃይሎች ወታደራዊ አገልግሎት ጥቅም ላይ የዋለበት ሁኔታ አልታየም። በዓለማችን ከፍተኛ ነዳጅ አምራችና ላኪ ከሆኑት ሀገራት መካከል አንዷ የሆነችው ሳውዲ አረቢያም የሆርሙዝ ወሽመጥ በመዘጋቱ ፊቷን በቀይ ባህር አቅጣጫ አዙራለች።
ሳውዲ ፊቷን ወደ ቀይ ባህር ብታዞርም በዚሁ አቅጣጫ ደግሞ ሌላ ጠላት የትነሽ ብሏታል። ነገሩ ጭንቅ ፈጥሮ በቃ አግዞኝ ቀይ ባህርን እንጠብቅ፣ አጥቂ ከመጣም እንዋጋ የሚለውን ሀገራትን የማሰባሰብ እቅድ የወጣውም እዚህ ጋር ነው። ሳውዲ አሁን ቀይ ባህር በየመን ሁቲ ታጣቂዎች ተዘጋባት ማለት በሌላ አነጋገር ሙሉ ለሙሉ ከነዳጅ ላኪነት መስመር ወጣሽ ማለት ነው። ሳውዲን ያለ ነዳጅ ሽያጭ ማሰብ አይቻልም። ሳውዲ ነዳጅን አላከችም ማለት አጠቃላይ ኢኮኖሚዋ በዜሮ ተባዛ ማለት ነው። እናም ይህ ያሁኑ እባካችሁ እንተባበር ጥያቄ ለሳውዲ የመኖር አለመኖር ጉዳይ ነው። ግን ደግሞ የጦርነቱ ቀጠና በር ላይ ያለችው ኤርትራ የለውም ብላለች። ስሟን አለን ከሳውዲ ጎን ቆመናል ካሉት ሀገራት ተርታ ውስጥ አላስመዘገበችም። ለምን የሚለው አሁንም ጥያቄ ሆኖ ቀጥሏል። የየመን ሁቲዎች ከሳውዲ ጋር እየተፋለሙ ነው። ሳውዲም ትተኩሳለች። በተመሳሳይ መልኩ የየመን ሁቲዎችም ወደ ሳውዲ ይተኩሳሉ። ፍልሚያው እንደቀጠለ ይገኛል። በዚህ መሃል ከሰሞኑ የየመን ሁቲ ታጣቂዎች አንድ ጥብቅ ትዕዛዝን ይፋ አድርጓል። መመሪያው መነሻችን የሳውዲን ወደቦች ያደረጉ መርከቦች በቀይ ባህር ማቋረጥ የለባቸውም የሚል ነው። የየመን ሁቲዎች ይህንን ውሳኔ ከማሳወቅ ባለፈም እንደተባለውና እንደዛቱትም ከሳውዲ ወደቦች የተነሱ ነዳጅ በጫኑ መርከቦች ላይ የሚሳኤል ጥቃቶችን ሰንዝሯል። ይህም ሳውዲን የከፋ ስጋት ውስጥ ከቷታል። አሁን ሳውዲ ተሰብሰቡልኝ በጋራ ቀይ ባህርን እንከላከል የሚለው ጥሪ ውስጥ እንድትገባም ያደረጋት ይህ ጉዳይ ነው። በዚህ ጥሪ ውስጥ የሳውዲ ወዳጅ እንደሆኑ የሚነገርላቸው ኢሳያስ አፈወርቂ የሚመሯት ኤርትራ አለመኖሯ ግን አነጋጋሪ ሆኗል። ኢሳያስ ጥብቅ የሳውዲ ወዳጅ ናቸው። ፕሬዝዳንቱ ከካይሮ ቀጥሎ ጉዞ ከሚያደርጉባቸው ጥቂት ሀገራት መካከል አንዷ ሳውዲ አረቢያ ናት። ኢሳያስ በባዶ ያስቀሩትን አሰብ ሳውዲ አረቢያ አልምታ ለመጠቀም ለፕሬዝዳንት ኢሳያስ ጥያቄ ካቀረበች ዋላ ደር ብላለች። ከዚህ ጋር በተያያዘም እንደሚታወሰው ከወራት በፊት ኢሳያስም ሪያድ ተጠርተው በአሰብና በሌሎች ጉዳዮች እንዲመክሩ ተደርጓል። ከወራት በፊት ለ4 ቀናት በሳውዲ የቆዩት ፕሬዝዳንት ኢሳያስ አፈወርቂ አሰብ በሳውዲ እንዲለማ የተስማሙ ቢሆኑም እስካሁን ባለው ሁኔታ በዚህ ዙሪያ ምን አዲስ እንቅስቃሴ አለ በሚለው ዙሪያ ግን ይሄ ነው ሊባል የሚችል መረጃ እየወጣ አይደለም። ኢሳያስ በተለያዩ ጉዳዮች ከቻይና እስከ ሩሲያና ሳውዲ እንደዚሁም ከግብጽ ጋር ሲስማሙና ስምምነቶች ሲፈራረሙ ይታያል። በተግባር የሚታይ አንዳችም መሬት ላይ የወረደ ነገር ግን እስካሁን አልተመለከትንም። የሳውዲውም አሰብን የተመለከተ ስምምነት ከዚህ የተለየ ሆኖ የሚታይ አልሆነም። በእርግጥ ይህ ስምምነት በተፈረመ በ4 ወራት ጊዜ ውስጥ የኢራን ጦርነት ፈንድቷል። ሳውዲ አረቢያም የዚህ ጦርነት አካል በመሆን ቀላል ሊባል የማይችልን የኢራን ወታደራዊ በትርን አስተናግዳለች። የሀገሪቱ የነዳጅ መሠረተ ልማቶች ከፍተኛ የድሮኖችና ሚሳኤሎችን ጥቃት አስተናግዷል። የሆርሙዝ ሰርጥ መዘጋቱም ሳውዲ በቀን ሚሊዮን ዶላሮችን የምትሰራበትን የነዳጅ ድፍድፍ ሽያጭ ገቢን በፈለገችው መልኩ እንዳታገኝ አድርጓታል። ሳውዲ ምንም እንኳን ለዓመታት የነዳጅ ሀብትን ገቢ የተጠቀመች ሀገር ብትሆንም በኢራኑ ጦርነት ከደረሰባት ውድመትና የገቢ ማጣት አንጻር በቀጣይ ብዙ የማገገም ስራ ይጠብቃታል። ሳውዲ በአሰብ ጉዳይ ፍላጎት አለኝ ባለችበት ሁኔታ ደግሞ በቅርቡ የግብጽ ባለስልጣናት ወደ አስመራ ብቅ ብለው በቀይ ባህር በኩል የኤርትራን ወደቦች ከግብጽ ወደቦች ጋር የሚያስተሳስሩበት ጉዳይ የተነጋገሩ መሆኑ የሚታወስ ነው። ይህም ቢሆን መሬት የረገጠ ሳይሆን አየር ላይ ያለ ንፋስ ነው ማለት ይቻላል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲም ሁለቱ ሚኒስትሮቻቸውን ወደ አስመራ ልከው ከፕሬዝዳንት ኢሳያስና የውጭ ጉዳይ ሚኒስትራቸው ኦስማን ሳለ ጋር እንዲመክሩ ያደረጉ መሆኑ የቅርብ ጊዜ ትዝታ ነው። አልሲሲ ይህንን ሲያደርጉ ከኤርትራ ጋር የጠበቀ ግንኙነትን ፈልገው ሳይሆን ስጋቴ ናት የሚሏትን ኢትዮጵያ ታሳቢ በማድረግ ነው። ኤርትራ ኢትዮጵያ አሰብን ልትነጥቅሽ ትችላለች የሚለው ስጋት እንዳላት በአንድም ይሁን በሌላ መልኩ አለኝ ያለችውን ስጋት ጠቆም ስታደርግ ቆይታለች። ግብጽ የኤርትራን ሉዓላዊነት የማስጠበቅ አቅሟ አለኝ በማለትም በኤርትራ ስጋት ውስጥ አለው ብላለች። በቅርቡ የኤርትራው ውጭ ጉዳይ ሚኒስትር ኦስማን ሳለም በካይሮ በነበራቸው ቆይታ ከተመከሩት ምክሮች መካከል ይህ ጉዳይ መሆኑን የሀገሪቱ የጋራ መግለጫ የጠቆመበት ሁኔታ ታይቷል። ግብጽ በአፍሪካው ቀንድ ካሉ ሀገራት ጋር ስትመክርና ስትዘክር ታሳቢ የምታደርገው ኢትዮጵያን በመሆኑ የአስመራው ምክክር ላይ በካይሮ ንግግር የኢትዮጵያን ስም ባያነሱም በኢትዮጵያ መንግስት በኩል የሚሰማውን የቀይ ባህር ጥያቄን
ውድቅ በሚያደርግ መልኩ ሀሳብ የሚሰነዝሩበት ሁኔታ ይስተዋላል። ቀደም ብሎ አስመራ ላይ በነበረው ምክክር ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት ተፈራርመናል ያሉት ግብጽና ኤርትራም ከ2 ሳምንት በፊት ካይሮ ላይ መምከራቸውን ተከትሎ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ ነው ሲሉም በጋራ ያስታወቁበት ሁኔታ ታይቷል። ይህ መግለጫ ባጭሩ የኢትዮጵያ ስም አይጠቀስበት እንጂ በቀጥታ ኢትዮጵያን የሚመለከት ነው። በአሁኑ ሰዓት ከቀይ ባህር ውጭ የሆነችውንና ወደፊት ግን ይገባኛል የምትሏን ኢትዮጵያን የሚመለከት አቋም መሆኑ በግልጽ ያሳየም ሆኗል። ይህ ሀሳብ መነሻው የግብጽ ቢሆንም ሌሎች የቀይ ባህር ዳርቻ ሀገራትን ይህንኑ ሀሳቤንና አቋሜን ተጋሩኝ በማለት እየወተወተች ትገኛለች። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲና የግብጽ የትራንስፖርት ሚኒስትር ሌፍትናንት ጀነራል ካማል አልዛዋሪ ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ምክክር በጋራ አቋምነት የተገለጸ ሀሳብም ሆኖ ታይቷል። የግብጽ ውጭ ጉዳይ ሚኒስትር ዶክተር በድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው የግብጽ የውጭ ጉዳይ ሚኒስትር ቢሮ ባወጣው መግለጫ ላይ ማሳውቋል። በዚህ መግለጫም የቀይ ባህር ጉዳይ ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ተብሏል። ይህ በቀጥታ ኢትዮጵያን የሚመለከት አገላለጽም ሆኖ ታይቷል። በዚሁ የአስመራው ስምምነት መሰረትም በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና ኤርትራን ወደቦችን የሚያስተሳስረውን የካርጎ እንቅስቃሴና የባህር ላይ የመርከቦች መንገድ ላይ በጋራ እንሰራለንም ተብሏል። ይህም የአሰብንና የምጽዋን ወደቦች ከግብጽ ወደቦች ጋር የማስተሳሰር ስራ ነው። የግብጽ ዓላማ ከጋራ ልማት ፍላጎት በመነጨ ከኤርትራ ጋር በጋራ መስራት ሳይሆን ወደብ አልባዋ ኢትዮጵያ የቀይ ባህር መውጫን እንዳታገኝ ባለችበት ማፈን ነው። ይህ አካሄድ ገና ለገና ኢትዮጵያ ከኤርትራ ጋር ሰላም ፈጥራም በወደቦች ጉዳይ አንዳች ነገር ሊከሰት ይችላል በሚል እሳቤ እየተሰራ ያለ ስራ ነው። ነገሩ በኤርትራ ብቻ የቆመ አይደለም። የግብጽ ባለስልጣናት በጅቡቲ ወደቦች ላይም ማንዣበብ ከጀመሩ ዋላ ደር ብለዋል። ኢትዮጵያ ከምትጠቀምባቸው የጅቡቲ ወደቦች መካከል ዋነኛው በሆነው የዶራሌ ወደብ ላይም ግብጽ ከጅቡቲ ጋር አብሬ ካልሰራው እያለች ትገኛለች።